እንዴት አደራችሁ? ወርቁ እባላለሁ የኢትዮጵያ አርቲፊሻል ኢንተለጀንስ ዋና ዳይሬክተር ነኝ። እንግዲህ በዚህ ምርጫ ክልል ላይ አሁን ድምጽ እየሰጠን ነው። ሰጥቼ አሁን እየወጣው ነው። በጣም አመሰግናለሁ። እንግዲህ ምርጫ አንዱ የዲሞክራሲ መሰረት ነውና ሁሉም ሰው በሰላም ምርጫውን መርጦ የሀገርን አንድነትና የሀገርን ሰላም ለማስቀጠል ህዝባችን እያደረገ ያለው አሁን በእኛ ምርጫ ክልል እንግዲህ እንደምታየው ሰው ሌሊት ነው የወጣው። በደንብ ተሰልፎ ስርዓቱን ይዞ ስርዓቱን የሚያስጠብቁ ደግሞ ደንብ የሚያስጠብቁ ምርጫ ጣቢያው ላይ የሚያስተባብሩ ሰዎችም በጥሩ ሁኔታ እየተካሄደ ነው ያለው። ይህም እንግዲህ የሚያሳየው የሀገራችን በተለይ ለምርጫ በምርጫና በምርጫ ብቻ ነው መንግስት መምረጥ የሚቻለው ብሎ ነገር እየተገነባ እየመጣ መሆኑና ህዝባችንም በዚህ ልምድ እየወሰደ እምነትም እየተጣለ እየመጣ መሆኑን የሚያሳይ ነው ማለት ነው። በዚህ ምርጫ ክልል እንግዲህ ጥሩ የሚባል እንቅስቃሴ ነው እናንተም እንደምታዩት ማለት ነው ያለው። ያው አሁን እንግዲህ እንደምታየው በጣም በርካታ የህብረተሰብ ክፍል ነው ያለው። ትልቅ እናቶች አሉ፣ አባቶች አሉ፣ ወጣቶች አሉ። ቦታው ደግሞ ለዚህ አካባቢ ቦታው ምቹ ነውና ለአካል ጉዳተኞችም በሚሆን መንገድ ነው ቦታው የተመረጠና ይሄ በጣም ትልቅ ለውጥ ነው ብለን ነው የምናየው። የሁሉም ሰው ተሳትፎ የምናይበት ጊዜ የሁሉም ሰው ተሳትፎ አለበት። የምርጫ ክልሉ ላይም ጥሩ ምቹ የሚባል ቦታ ነው የተመረጠው። ሁሉም እናቶች፣ አባቶች፣ ወጣቶች አሉ፣ ሴቶች አሉ። ስለዚህ ሁሉንም ያሳተፈ ሁሉም የፖለቲካ ፓርቲዎች እንግዲህ ምርጫ ክልሉ ላይ እየተሳተፉበት ያለበት ነው ሁኔታ ነው ያየነውና ይሄ እንግዲህ የሀገራችንን በተለይ ከምርጫ ጋር ታይዘው ያለውን እድገት የሚያሳይ እና አበረታች ነው። የኢትዮጵያን ሰላም የኢትዮጵያን አንድነት የሚያስቀጥል ደግሞ በዲሞክራሲ ነው። ዲሞክራሲ አንዱ ደግሞ ምርጫ ነው። በዚህ እያረጋገጥን እንሄዳለን ማለት ነው። እንግዲህ አሁን እንግዲህ እንደምታየው ነው ከመጀመሪያ ጀምሮ ከጥበቃ ጀምሮ ከዚህ የህዝብ ታዛቢም ደግሞ ፊት ለፊት ቁጭ ብሎ ነው ሁሉንም እያዩ ያሉት፣ ሁሉንም ሂደት እየታዘቡ ነው ያሉት። ከካርድ መጀመሪያ ካርድ ይዘን ስንገባ መታወቂያ ቼክ ተደርጎ ከዛ በኋላ የምርጫ ቦታው ላይ እስከ መርጠን ኮረጆ ላይ እስከምናስቀምጥ ድረስ ሁሉም የህብረተሰብ የተወጣጣ ቁጭ ብሎ የሚታዝብበትና በጣም ሰላማዊ የሚባል የምርጫ ጣቢያ ነው ያየሁት ማለት ነው። በጣም ሰላማዊ በደንብ ደግሞ ሁሉም ነገር በፊት ለፊት የሚታይና ሁሉም ታዛቢዎች እያዩበትና ሰውም ሰልፍ ይዞ በስርዓቱ እየተስተናገደበት ያለው የምርጫ አስተባባሪዎቹም በጣም የሚመሰገኑ የጸጥታ ተቋማትና የጸጥታ አባላትም የሚመሰገኑና ታዛቢዎቹም በጥሩ ሁኔታ እየታዘቡ ነው። በጣም የምርጫ ጣቢያው በጣም ሰላማዊና ዲሞክራሲያዊ ነው የሚል ሀሳብ ነው ያለኝ። ያው እንግዲህ ያንዳንዱ ይሄ በቀላሉ የሚገኝ አይደለም። ይሄ እድል በየ5 ዓመቱ የሚመጣ እድል ነው። የወሰድነውን ካርድ በትክክለኛው ቦታ ላይ ማዋል ቤታችን ማስቀረት የለብንም። እያንዳንዱ ድምጽ ደግሞ የራሱ አስተዋጽኦ አለው። ነገ ይበጀኛል፣ ነገ ይመራኛል የሚለውን ፓርቲ ለመምረጥ ሁሉም ህዝብ በሌሊት ተነስቶ እየመረጠ ነው ያለው። አሁንም ከቤታቸው ያልወጡት ቶሎ ብሎ በጊዜ መርጦ ወደ ስራቸውም ወደ የቤታቸው መመለስ የሚችሉበትና ሁሉም ሰው እንግዲህ የራሱን እድል መጠቀም እንዳለበት አደራ ለማለት ፈልጋለሁ። እኔ እድሌን ተጠቅሜ መርጬ እየተመለስኩ ነው ያለሁት ማለት ነው። በጣም አመሰግናለሁ። ታንክ ዩ